ሰላም ጤና ይስጥልኝ። ያላገባ ማስረጃ ከያዘ ሰው ቤት፣ መኪና፣ ንብረት የምትገዙ ሰዎች በኋላ እንዳይቆጫችሁ የህግ ምክር እንዳያመልጣችሁ ጋብዛችኋለሁ። ብዙዎች ችላ በማለት ለችግር ተጋልጠዋል። ቤት፣ መኪና እንደዚሁም ሌሎች ንብረቶች ውላቸው ፈርሶ ችግር ውስጥ ገብተዋል። ያላገባ ማስረጃ ከያዘ ሰው ቤት፣ መኪና፣ ሌላ ንብረት መግዛት በኋላ ትዳር እንዳለው ያላገባ ማስረጃ አውጥቶ ቤቱ የሸጠላችሁ መሆኑ ቢረጋገጥ እናንተ እጣፈንታችሁ ምን ይሆናል? ውሉ ይፈርሳል? የገዛችሁትን ንብረት ትመልሳላችሁ ወይ? የሚሉትና ሌሎች ነጥቦችን ለእናንተ ጠቃሚ የሆነ የህግ ምክር ማቀርብላችሁ ነው የሚሆነው። አብራችሁን እንድትቆዩና ይህንን የህግ ምክር እንድትሰሙት ጋብዛችኋለሁ። እንግዲህ ቤት፣ መኪና፣ ሌሎች ንብረቶች የሚሸጡ ሰዎች በእውነታው ያገቡ ሆነው እያለ ትዳር ያላቸው ሆነው እያሉ ያላገባ ማስረጃ አውጥተው በስማቸው ተመዝግቦ የሚገኝ ቤትም ይሁን መኪናም ይሁን ሌላ ንብረት ይሸጣሉ። በዚህን ወቅት እንግዲህ ንብረቱ ከተሸጠ በኋላ እናንተ ከገዛችሁ በኋላ ያንን ቤት ያንን መኪና ሌላኛው የትዳር አጋር በዚህ ቅር ይሰኝና አንደኛ በእውነትም ቅር ሊሰኝ ይችላል። ሚስት ከሆነች ከባሏ ጋር አለመግባባት ሊፈጠር ይችላል። እንዴት የጋራ ንብረታችንን ትሸጣለህ ልትል ትችላለች። ወይም ደግሞ ሁለቱ ይመሳጠሩና ገንዘቡን ባል ከተቀበለ በኋላ ወይም ሚስት ከተቀበለች በኋላ በአንቺ በኩል እኮ ያላገባ ማስረጃ አውጥቶ ቤቱን ሸጠብኝ፣ መኪናዬን ሸጠብኝ ብለሽ ለፍርድ ቤት እኔና እሱን ብትከሺ፣ ገዢውንና እኔን ብትከሺ ይሄን ውል ማስፈረስ እንችላለን እና ቤቱን የሚሆን መኪናውን ማስመለስ እንችላለን በሚል በአሻጥር ክስ ሊመሰርቱ ይችላሉ። ታዲያ እናንተ በዚህ ጊዜ ብቸኛ መከራከሪያችሁ የሚሆነው ያ ያደረጋችሁት የሽያጭ ውል ነው። የሽያጩንም ውል እንግዲህ ያደረጋችሁት የአንደኛውን ወገን ያላገባ ማስረጃ አይታችሁ ነው። እንግዲህ ይሄ የሽያጭ ውል ቤት የሚሆን መኪና ይፈርሳል ወይ ወይስ አይፈርስም ወይ የሚለው የሚወሰነው እናንተ የዚህን የሻጭን የቤት ስትገዙ፣ መኪና ስትገዙ ያላገባ ማስረጃውን ባያችሁበት ወቅት ይሄ የሸጠላችሁ ሰው በእውነትም ትዳር የሌለው መሆኑን ማወቅና አለማወቃችሁ ላይ ነው። ይሄም ውሉ እንዲፈርስልኝ የትዳር አጋሬ ቤት ሸጠብኝ፣ መኪና ሸጠብኝ፣ የጋራ ንብረቴን ሸጠብኝ ብሎ ክስ የሚያቀርበው ወይ ብላ ክስ የምታቀርበው ሚስት ወይም ባል እናንተ ትዳር የነበረው መሆኑን ማወቃችሁን የማስረዳት ሸክም አለባት ወይም አለበት። ያንን ማስረዳት አለበት። እንግዲህ ህጉ ግንዛቤ የሚወስደው ምንድን ነው? ባለትዳር መሆኑን እያወቃችሁ ነገር ግን ዝም ብሎ ያላገባ ማስረጃ ስለያዘ ብቻ በእኔ ላይ ምንም አይመጣም፣ ያላገባ ማስረጃ መያዙን አይቼን የገዛሁት ብዬ ችግርን ቢነሳ መከራከሪያ አቀርባለሁ ካላችሁ ይሄ ተቀባይነት የለውም። ማግባቱን ትዳር ያለውን መሆኑን አውቃችሁ ከሆነ ይሄንን ንብረት የገዛችሁት ያ የእናንተ ውል ፈራሽ ነው የሚሆነው። ንብረቱንም እንድትመልሱ ትገደዳላችሁ ማለት ነው ለሻጩ። ያም እንግዲህ የሚያረጋግጠው ያ ተቃውሞውን የሚያነሳው ሰው ነው። ነገር ግን ያላገባ ማስረጃውን ይዞ ሲመጣ እናንተም ትዳር የሌለው መሆኑን ያለው መሆኑን ማታውቁ ከሆነ ምክንያቱም መንግስት የሰጠውን ወሳኝ ኩነት የሰጠውን ከመንግስት መስሪያ ቤት የተሰጠን የምስክር ወረቀት ማስረጃ አይታችሁ በቅን ልቦና ስለሆነ ይህንን ንብረት የገዛችሁት የሽያጭ ውሉ አይፈርስም። ሌላኛው የትዳር አጋር ምናልባት ይሄ ጋራ ንብረት የተሸጠበትን ገንዘብ ከዛኛው የትዳር አጋር ይጠይቃል እንጂ የሽያጭ ውላችሁ ፈርሶ ንብረቱን መልሱ አትባሉም። እንግዲህ ብዙ ጊዜ ምንድነው እያወቃችሁ ከሆነ የሽያጭ ውሉን ያደረጋችሁት የገዛችሁት በመጥፎ ልቦና በክፉ ልቦና አንደኛውን ተጋቢ አንደኛውን የትዳር አጋር ለመጉዳት ነው ሽያጩ የተደረገው ተብሎ ስለሚታሰብ ያ የሽያጭ ውል ፈራሽ ይደረጋል። እንደምታውቁት እንግዲህ በቤተሰብ ህጉ እንደዚሁም የጋራ ባለ ንብረትነትን አስመልክቶ በፍትሐ ብሔር ህጋችን በተደነገጉት ድንጋጌዎች መሰረት የጋራ ንብረትን ለመሸጥ በተለይም የባልና ሚስት የጋራ ንብረትን ለመሸጥ በቤተሰብ ህጋችን መሰረት ባልና ሚስት
የጋራ ንብረታቸውን ለመሸጥ ሁለቱም ፍቃደኞች ሊሆኑ ይገባል። ፍቃዳቸውን መስጠት አለባቸው። ሁለቱም የሽያጭ ውሉን ማድረግ ማጽደቅ አለባቸው። ወይም ደግሞ ህጋዊ ውክልና አንዱ ለአንዱ መስጠት አለበት። ይሄ በሌለበት ሁኔታ አንደኛው የትዳር አጋር ሌላኛው የትዳር አጋር ባላወቀበት ሁኔታ ንብረቱን ከሸጠ ሌላኛው የትዳር አጋር ይህ መሆኑን ካወቀ በሁለት ዓመት ጊዜ ውስጥ ይሄ የሽያጭ ውል እንዲፈርስለት ጥያቄ ማቅረብ እንደሚችል በአንቀጽ 68 69 በቤተሰብ ህጉ ማለት ነው ተደንግጎ እናገኛለን። ስለዚህ እናንተ ያላገባ ማስረጃ አይቼ ነው የገዛሁት የምትሉ ከሆነ ለምሳሌ በመዘናጋት አንዳንዴ በእውነታው የሚሸጥላችሁ ሰው ያገባ መሆኑን ታውቃላችሁ። ኢቭን ባለቤቱን ሁሉ ሽያጩን ስትደራደሩ ቤቱን ሄዳችሁ ስታዩ መኪናው ሄዳችሁ ስታዩ ስታስፈትሹ ስታስገመግሙ ሁሉ ትዳር እንዳለው ልታውቁት ትችላላችሁ። ኢቭን ቤቱን ልታዩ በሄዳችሁበት ወቅት ሻጩ ቤቱን ገብታችሁ ተስተናግዳችሁ ሊሆን ይችላል። ነገር ግን ዋንስ ያላገባ ማስረጃ ስላወጣው ላካሄድ ችግር ስለሚፈጥር አሁን ደግሞ አግብቻለሁ ብል ያላገባ ማስረጃ ለማፍጠን ሲባል ጉዳዩን በዛው ባላገባ ማስረጃ ተዋዋለኝ ብሎ ሊያሳምናችሁ ይችላል። እንግዲህ በኋላ ችግር ቢፈጠርና ሌላኛው የትዳር አጋር እንግዲህ ማስረዳት የሚጠበቅበት ምንድነው? ለምሳሌ ቤቷ ሄዳችሁ ተስተናግዳችሁ ከሆነ በቤቱን ስትጎበኙ ስታዩ ስትወጡ ስትወርዱ እንደዚሁ እንትን አድርጋችሁ ከሆነ ሁለተኛ በሚስት አካውንት ራሱ ገንዘብ ከፍላችሁ ከሆነ ብቻ በማንኛውም መንገድ ትዳር የነበረው መሆኑን ያቃል የሚያስብል ማስረጃ በላያችሁ ላይ የሚቀርብ ከሆነ የአላገባ ማስረጃ ይቼ ነው ቤቱን የገዛሁት እኔ ምን ላድርግ ማለት አትችሉም። ትዳር ያለው መሆኑን ማወቃችሁ ቤቱን በምትገዙበት ወቅት ውሉን በምታደርጉበት ወቅት ከተረጋገጠ ውሉ ይፈርሳል። የገዛችሁትን ንብረት ለሻጩ ትመልሳላችሁ። ይሄ አንድና ሁለት የለውም። ያው ለሻጩ ስትመልሱ አክቹዋሊ የከፈላችሁት ገንዘብ ሊመለስላችሁ ይገባል። ነገር ግን ብዙ ጊዜ የከፈላችሁት ገንዘብ ሰዎቹ ሊያጠፉት ይችላሉ። በተለያየ ምክንያት ችግር ውስጥ ሊገባ ይችላል። ስለዚህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። በተለይ ኮንዶሚኒየም ቤት በብድር ውል የምትገዙ ሰዎች ብዙ ሰዎች ጉዳዩን ለማፍጠን ብለው እንዲህ በባለትዳሮች መካከል ደግሞ በሚፈጠር በትዳር ውስጥ ቅራኔ ያለመግባባት ኩርፊያ ብዙ ሰዎች ከአንደኛ የትዳር አጋራቸው ለመደበቅ ሲሉ ባለመግባባት የጋብቻ ማስረጃ በተለያየ ምክንያት ያላገባ ማስረጃ ይዘው ንብረቶችን የሚሸጡበት አግባብ ስላለ ይሄንን ከፍተኛ ጥንቃቄ እንድታደርጉ ነው። ውድና የተከበራችሁ ፕሮግራም የተከታታዮች እጅግ ጠቃሚ የሆነ የህግ ምክር እንዳካፈልኳችሁ ይሰማኛል። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ አከበረኝ ነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ